የአዲስ አበባ ከተማ ሰላምና ጸጥታ ቢሮና የሸገር ከተማ አስተዳደር የሰላምና ጸጥታ ጽሕፈት ቤት በ2017 በጀት ዓመት በቅንጅት የተሰሩ ስራዎችን በመገምገም በ2018 በጀት ዓመት ትኩረት ሊደረግባቸው በሚገቡ ስራዎች ላይ አቅጣጫ አስቀምጠዋል። በ2017 በጀት ዓመት የአዲስ አበባ ከተማን ሰላም ከማረጋገጥ አንጻር ከሸገር ከተማ ጋር በጋራ በመስራት ሊከሰቱ የሚችሉ የሽብርና ደረቅ ወንጀሎችን መከላከል እንደተቻለ የገለጹት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ የሁለቱ ከተሞች ቅንጅት ለተመዘገበው ውጤት መሰረት መሆኑን አንስተዋል። በጣም የተናበበ የተቀናጀ ትስስር ፈጥረን በመሄዳችን የተሻለ ውጤት በጥቅሉ በበጀት ዓመቱ ላይ ያስቀመጥናቸውን ግቦች ማሳካት ችለናል። ህዝብን የሰላም ባለቤት በማድረጋችን በሸገር ጋቸና ስርና በእኛ ሰላም ሰራዊት በጋራ ተቀናጅተው አጠቃላይ የአካባቢያቸውን ሰላምና ደህንነት ከጸጥታ መዋቅሩ ጋር ተቀናጅተው መጠበቅ በመቻላቸው ትልልቅ የአደባባይ በዓላት በሁለቱም ከተሞች ላይ ያሉ ነዋሪዎች በሚሊዮን የሚቆጠሩ ፍጹም ሰላማዊ በሆነ መንገድ እንዲጠናቀቅ ማስቻል ብቻ ሳይሆን የህዝብ ለህዝብ ትስስሩንም ቅድም እንዳነሳው በጣም አጽንቶ አያይዞ የሄደበት አግባብ እጅግ ውጤታማና አበረታች ሆነ ነው። የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ የከተሞችን ሰላም ለማስጠበቅና ያላቸውን እድገት ለማስቀጠል ቅንጅታዊ አሰራር ወሳኝ መሆኑን አንስተው እንደዚህ አይነት ቅንጅታዊ አሰራሮች ውጤታማነት ለማስቀጠል የጸጥታ ኃይሉ ሁልጊዜም ንቁ መሆን እንዳለበት ጠቅሰዋል። በታች ደረጃ ያለው ማህበረሰብ የሚሰራበትን ሲስተም ስርዓት ቢውልድ ማድረግ አለበት። ይሄንን ማንሰራ ከሆነ ባህል ብቻ ጠብቀን ወይንም የሆነ ኢቨንት ጠብቀን የምንሄድበት አካሄድ ዘላቂ የሆኑ ነገሮችን አያሰራንም። ኮንቲኒየስ የሆነ ሎካል ሌቭል ኢንጌጅመንቱን መጠናከር አለበት። የጸጥታ ኃይሉ በቅንጅት በመስራቱ የከተማዋ ሰላም በመጠበቁ የንግዱ ማህበረሰብ ዋነኛ ተጠቃሚ መሆኑን የጠቆሙት የአዲስ አበባ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ባለፈው በጀት ዓመት ሊፈጠሩ የሚችሉ የንግድ አሻጥሮችን በሁለቱ ከተሞች የቅንጅት ስራ ማስቀረት መቻሉን ይናገራሉ። ይሄ ንግድ አሻጥር አብዛኛውን ጊዜ ምርትን ከገበያ ማጥፋት አለ። ስፔሻሊ የፋብሪካ ምርቶችን ዘይት አሁን በብዛት ሸገር ከተማ ውስጥ ይከዘን ነበር። አዲስ አበባ ላይ ጥረቱ ይፈጠራል። የህፃናቶች ወተት በብዛት ይከዘናሉ። ይሄ ነገር የሚገጥመን ምስር ላይ ነው። ከገበያው ይጠፋል። የሆነ ታይም ላይ የሆነ ቀን ላይ ይጠፋል ሙሉ በሙሉ ከአዲስ አበባ ገበያ ሲፈተሽ ደግሞ ሸገር ላይ ይገኛል እና እንደዚህ ከቅንጅታዊ አሰራሩ በኋላ 100% እንኳን ባንል ሙሉ በሙሉ ተፈቷል ማለት እንችላለን። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ በማጠቃለያቸው ሰላምና ጸጥታን ከማስፈን ከደንብ ማስከበር ከገቢ ማሰባሰብና የህዝብ ለህዝብ ትስስርን ከማስጠበቅ አንጻር ቀጣይ አቅጣጫዎችን አስቀምጠዋል።